በኢራን ያልተጠበቀው ሆኗል። ኢራን ተቀድማለች። አሜሪካ ለስልሳ ኢራንን በልታታለች። ትራምፕ ካርዶቼ በእጄ ላይ ነው ያሉት ጨዋታ ኢራን ላይ ከባድ እሳት አስነስቷል። አያቶላዎቹ ያልጠበቁት ዱብዳ ወርዶባቸዋል። ሆርሙዝ ላይ ያልታሰበው ሆኗል። የአሜሪካ ጦር ድንበር ተሻግሮ ገብቷል። የኢራን ሰማዮች ተጨናንቀዋል። ሆርሙዝም በፍንዳታ እየታመሰ ነው። ድርድር ያልሆነለት የኢራንና አሜሪካ ፍጥጫ አሁን ወደ ውጤት ተሸጋግሯል። ወደ ሁለተኛ ዙር የተሸጋገረው የሀገራቱ ጦርነት የዓለምን ነዳጅ የነቀነቀ ሆኗል። የባህረ ሰላጤው የነዳጅ መስመሮች የኢራን ኢላማ ሆነዋል። ቀይ ባህርም የሆርሙዝ ዕጣ ፈንታ ደርሶታል። ትራምፕ ከሞት በተረፉ ማግስት ኢራን አምሰዋታል። ትንታኔያችን መረጃዎቹን በዝርዝር ይፈትሻል። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ ማድረግን ደግሞ ቀዳሚ አድርጉት። በዓለም አቀፍ ደረጃ የነዳጅ ገበያውን በእጅጉ ባናወጣ አስደንጋጭ ክስተት ኢራን እየተካሄደ ባለው ግጭት ውስጥ እጅግ ከባድ ተብሎ የተገለጸውን የመጨረሻ ማስጠንቀቂያ አስተናግዳለች። ይህም ማስጠንቀቂያ በእስላማዊቷ ሪፐብሊክ ውስጥ የሚገኙ ማንኛውም የውጭ ሀገር ዜጎች በ24 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ የሚያዝ አጠቃላይ ትዕዛዝ ነው። በቴሄራን መህራባድና በኢማም ሆሜኒ ዓለም አቀፍ አውሮፕላን ማረፊያዎች ውስጥ ሽብር በነገሰበት ሁኔታ ከአየር ማረፊያው እየተናፈናጠሩ ሲሆን ከምዕራባውያን ኃይላት ከሩሲያ፣ ከቻይና፣ ከህንድና ከሌሎችም ሀገራት የተውጣጡ የዲፕሎማቲክ ልዑካን ቡድኖች ከሰዓቱ ጋር እልህ አስጨራሽ ሩጫ ውስጥ ይገኛሉ። ይህ ሁኔታ ተራ የደህንነት ማስጠንቀቂያ አይደለም። ይልቁንም ምዕራባውያን መንግስታት ያለምንም መወላወል ግልጽ መልእክት እያስተላለፉ ይገኛሉ። አሁኑን ለቃችሁ ውጡ፣ ካልሆነ ግን በመላው የፋርስ ባህረ ሰላጤ ላይ በፍጥነት ሊቀሰቀስ በሚችለው መጠነ ሰፊ ጦርነት ውስጥ ለሚገጥማቸው አደጋ ተጠያቂው ራሳቸው ናቸው ብለዋል። የአሜሪካ የባህር ኃይል በኢራን ወደቦች ላይ ጠንከር ያለ ከበባ በማካሄድ ጉሮሮዋን እያነቀ ባለበትና የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ቃሊባፍ ስለ አቅርቦትና የፍላጎት ሚስጢራዊ በሆነ ሂሳብ ቀመር ስላቀረቡት መሳለቂያ ምላሽ በሰጡበት በዚህ ወቅት ቀጠናው በቋፍ ላይ ቆሟል። በቅርቡ በአረቢያ ባህር ላይ ማዕቀብ የተጣለባት MV Sevan የተባለች የንግድ መርከብ በቁጥጥር ስር መዋሏ ለቴሄራን ድብቅ መርከቦች ሌላኛው ቀጥተኛ ምት ሆኗል። የድርጊት አስቀድሞ 37 መርከቦችን አቅጣጫ ካስቀየረው መጠነ ሰፊ ዘመቻ አካል ነው። በሌላ በኩል የኦማን ዲፕሎማቶች በሆርሙዝ የባህር ወሽመጥ ላይ የነጻ ጉዞ መብት እንዲከበር በአስቸኳይ ጥሪ ያቀረቡ ሲሆን ቃሊባፍ ግን ኢራን ባለም አቀፍ ነዳጅ ፍሰት ላይ ሁከት መፍጠር የሚችሉ እስካሁን ጥቅም ላይ ያልዋሉ ጠንካራ ካርዶች እንዳሏት በማስጠንቀቅ ላይ ይገኛሉ። ይህ ሁኔታ እንዲሁ ለዛቻ የተሰነዘረ የቃላት ጦርነት ብቻ አይደለም። በቀጭን ክር ላይ የተንጠለጠለው የተኩስ አቁም ስምምነት እስከ መጨረሻው የጥረት ደረጃ ላይ በደረሰበት በሁለቱም ወገኖች በኩል ድርብ የባህር ከበባ ባለበትና ወታደራዊ እንዲሁም ኢኮኖሚያዊ ጡንቻዎች በሚያሳዩበት በዚህ ወቅት ዓለም ወደ አስከፊና ግልጽ ጦርነት የሚያመራ ዋዜማ ላይ እንደምትገኝ እየተመለከተች ነው። የነዳጅ ዋጋ በአቅርቦት መስተጓጎል ስጋት ምክንያት አሁኑኑ ወደ ላይ ያሻቀበ ሲሆን በዓለም ዙሪያ የሚገኙ መንግስታት የኢራን ጦርነት መጀመሪያ ቀናት ከታየው ሽብር በኋላ ታይቶ በማይታወቅ ደረጃ የአስቸኳይ ጊዜ ዜጎች ማስወጣት እቅዶችን እያዘጋጁ ይገኛሉ። ምዕራባውያን ኃይላት ጥብቅና ግልጽ የሆኑ መመሪያዎችን አውጥተዋል። የአሜሪካ የውጭ ጉዳይ ሚኒስቴር ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከካናዳና ከሌሎች አቻዎቹ ጋር በመሆን የጉዞ ምክሮችን ወደ ከፍተኛው ደረጃ አሳድገዋል። ይህም በኢራን ውስጥ የሚገኙ ዜጎች በሰላም መውጣት የሚችሉ ከሆነ አሁኑን ለቀው እንዲወጡ የሚያዝ ነው። ከስፍራው የሚወጡ ዘገባዎች በቴሄራን አውሮፕላን ማረፊያዎችና የድንበር ማቋረጫዎች ላይ ከፍተኛ ትርምስ መኖሩን ይገልጻሉ። በሀብታም የውጭ ሀገር ዜጎችና የንግድ ተቋማት የተከራዩ የግል ጀቶች በፍጥነት እየበረሩ ሲሆን በተለመደው የንግድ በረራዎች ላይ ግን የአየር ክልል ገደቦችና እየጨመረ ያለው ውጥረት እንቅፋት ፈጥረዋል። ወደ አዘርባይጃን የሚያስገባውን የአስታራ የድንበር ማቋረጫ ጨምሮ የመሬት ላይ የጉዞ መስመሮች ባለፉት ሳምንታትና ወራት ውስጥ ከ19 በላይ ሀገራት የተውጣጡ በመቶዎች የሚቆጠሩ ምናልባትም በሺዎች የሚቆጠሩ የውጭ ዜጎች ሲወጡባቸው ታይቷል። አሁን ደግሞ ግፊቱ እየጨመረ በመምጣቱ አዳዲስ የስደተኞች ማዕበል እየተመዘገበ ነው። ቀደም ባሉት ምዕራፎች ከ200 በላይ የሚሆኑ የተለያዩ ሀገራት ዜጎች በቱርክሜኒስታን በኩል የወጡ ሲሆን የስደተኞች እንቅስቃሴ አሁን በከፍተኛ ፍጥነት እየጨመሩ ይገኛሉ። ለረጅም ጊዜ የቴሄራን ስትራቴጂካዊ አጋሮች ተደርገው የሚታዩት ሩሲያ፣ ቻይናና ህንድም ቢሆኑ ያንኑ መራራ እውነታ እየተጋፈጡ ነው። የእነሱም ዜጎች ተማሪዎች፣ ሰራተኞችና ዲፕሎማቶች ከምዕራባውያኑ ጋር እኩል ሀገሪቱን ለቀው እንዲወጡ እየተመከሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁሉንም ካርዶች እኛ በእጃችን ይዘናል በማለት ላቀረቡት መከራከሪያ ቀጥተኛ ምላሽ የሰጡት የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ቃሊባፍ በኤክስ ገጻቸው ላይ በሂሳብ ቀመር የታጀበ ምላሽ ሰጥተዋል። በተጨማሪም በመልእክቱ መጨረሻ ላይ ለአሜሪካ የክረምት ረፍታቸውን መሰረዝ ካልፈለጉ በስተቀር
በቀኝ በኩል ያለውን ስሌት ላይ የክረምት ረፍትን ጨምሩበት በማለት ሽሙጥ አዘል ትንኮሳ ሰንዝረዋል። ይህን መልእክት ወደ ተራ ቋንቋ ስንተረጉመው እጅግ አደገኛ የሆነውን የኤነርጂ ጦርነት ፍንጭ እናገኛለን። ቃሊባፍ በምስጢራዊ መልእክታቸው ውስጥ የሆርሙዝ የባህሮች መጠን የጠቀሱ ሲሆን በዓለም አቀፍ ደረጃ በባህር ላይ ከሚጓጓዘው ነዳጅ ከ20 እስከ 25 በመቶ የሚሆነውና ከፍተኛ መጠን ያለው የተፈጥሮ ጋዝ የሚተላለፍበት ጠባብ መስመር ነው። ኢራን በዚህ መስመር ላይ የከፊል ቁጥጥርና ገደቦችን ስታደርግ የቆየ ሲሆን ሙሉ በሙሉ ለማስተጓጎልም ስትዝት ቆይታለች። ሌላኛው ምስጢራዊ መልእክት ደግሞ በቀይ ባህር ደቡባዊ ጫፍ ላይ የሚገኘው የባብል ማንደብ የባህሮች ወሽመጥ ሲሆን እስካሁን በኢራን በቀጥታ ጥቅም ላይ ያልዋለ ቢሆንም በተላላኪ ኃይሎች አማካኝነት የመዝጋት አቅም ያለው መስመር ነው። ሌላኛው ማስጠንቀቂያቸው ደግሞ ተጨማሪ መሰረተ ልማት ተጋላጭነቶችን ያመለክታል። በአሜሪካ በኩል ቃሊባፍ በስሌቱ የጠቀሳቸው ነጥቦች ከስትራቴጂካዊ ነዳጅ ክምችት የሚለቀቀውን ነዳጅ በዋጋ ንረት ምክንያት የፍላጎት መቀነስንና ተጨማሪ ዋጋ ማስተካከያዎችን ነው። በሰሜናዊ ንፍቀ ክበብ የሚመጣው የክረምት የጉዞ ወቅት ትልቅ ስጋት ነው። የሆርሙዝ ወሽመጥ ሙሉ በሙሉ ከተዘጋ የአሜሪካ የነዳጅ ዋጋ ህዳር ከሚካሄደው የአጋማሽ ዘመን ምርጫ በፊት በእጅጉ ሊያሻቅብ ይችላል። ይህ ደግሞ በትራምፕ አስተዳደር ላይ የፖለቲካ ተቃውሞ ሊቀሰቅስ የሚችል ትልቅ አደጋ ነው። የቃሊባፍ ጣልቃ ገብነት የመጣው ውይይቶች በቆሙበትና ጥብቅ የሆነ ድርብ የባህር ከበባ ባለበት ወቅት ነው። ኢራን በአሁኑ ደካማ የተኩስ አቁም ስምምነት መሰረት በሆርሙዝ በኩል ያለውን ትራፊክ ትቆጣጠራለች፣ የታሪፍ ክፍያዎችን ታስከፍላለች፣ እንዲሁም ጉዞዎችን ትገድባለች። በአንጻሩ አሜሪካ የኢራን ወደቦች ነዳጅ እንዳይልኩ የባህር ከበባ በማድረግ ቴህራን ከነዳጅ ኤክስፖርት የምታገኘውን ገቢ ለማድረግ ትሰራለች። ቃሊባፍ ኢራን በወሽመጡ ላይ የበላይነት እንዳላት በተደጋጋሚ የገለጸ ሲሆን አሜሪካ ፈንጂዎችን በማጽዳትና በሌሎች ተግባራት የተኩስ አቁም ስምምነቱን እየጣሰች ነው በማለት ይከሳል። የተኩስ አቁም ስምምነቱ በግልጽ እየተጣሰ ባለበት ሁኔታ የሆርሙዝ የባህር ወሽመጥን በድጋሚ መክፈት አይቻልም ሲል ባለፉት ሳምንታት ተናግረዋል። ይህ በሂሳብ ቀመር የታጀበ የቃላት ጦርነት ከዛቻ በላይ ትርጉም አለው። ይህ የቴህራን ዓለም አቀፍ የነዳጅ አቅርቦትን እንደ ጦር መሳሪያ ለመጠቀም ያላትን ፍላጎት ያሳያል። ከየካቲት መጨረሻ ጀምሮ በአሜሪካና በእስራኤል በኩል በኢራን ኢላማዎች ላይ የተሰነዘሩ ቀጥተኛ ጥቃቶችን ከዚያም የኢራንና አጸፋዊ የሚሳኤልና የድሮን ጥቃቶችን እያስተናገደ ሲሆን አሁን ባለው ረጅም የተኩስ አቁም ወቅት ደግሞ የኢኮኖሚው ዘርፍ ዋናው የጦር ሜዳ ሆኗል። የኢራንን የኢኮኖሚ መገለል ይበልጥ የሚያከብድ እርምጃ መወሰዱን የአሜሪካ ማዕከላዊ ዕዝ አስታውቋል። በዚህም መሰረት በአረቢያ ባህር ላይ የኢራን የንግድ መርከብ በአሜሪካ የባህር ኃይል በተሳካ ሁኔታ በቁጥጥር ስር ውላለች። ይህንን ብርቱ ኦፕሬሽን ያከናወነው የሚሳኤል ተኳሽ ከሆነው የኤስኤስ ፒንኪን የተነሳ በዓለም አቀፍ የውሃ ክልል ውስጥ ግዳጇን በፈጸመች የአሜሪካ የባህር ኃይል ሄሊኮፕተር አማካኝነት ነው። መርከቧ የኢራን ድብቅ መርከብ ውስጥ ተብለው ከሚታወቁትና ማዕቀብ ከተጣለባቸው 19 የነዳጅ ጫኝ መርከቦች መካከል አንዷ መሆኗ ተረጋግጧል። ይህች መርከብ የአሜሪካን የባህር ከበባ በመጣስና ማዕቀብን በመገዳደር በቢሊዮኖች የሚቆጠር ዋጋ ያለው ነዳጅ፣ ጋዝ፣ ፕሮፔን እና ቢዩቴን ምርቶችን ወደ ውጭ ለማውጣት ስትሞክር ነበር የተያዘችው። በአሁኑ ወቅት መርከቧ በአሜሪካ የባህር ኃይል ጥብቅ አጃቢነት ወደ ኢራን ወደቦች እንድትመለስ ትዕዛዝ ተሰጥቷል። የእርምጃ ኢኮኖሚ ቁጣ ዘመቻ በሚል መጠሪያ በሚከናወነው ስትራቴጂካዊ እቅድ ውስጥ ከተመዘገቡ ተከታታይ ድሎች መካከል የቅርብ ጊዜው ነው። ማዕከላዊ ዕዝ እንደገለጸው የባህር ከበባው ከተጠናቀረበት ጊዜ ጀምሮ ጥምር ኃይሉ 37 የንግድ መርከቦችን አቅጣጫ እንዲቀይሩ አድርጓል። የዚህ ሁሉ ግብ የኢራን ወታደራዊ አቅምና ቀጠናዊ ተላላኪዎቿን የሚደግፈውን የፋይናንስ የደም ስር ማድረቅ ነው። እነዚህ ድብቅ መርከቦች አብዛኛውን ጊዜ ያረጁ፣ ባለቤታቸው በግልጽ የማይታወቅ የባህር ላይ መለያ መሳሪያዎቻቸውን በማጥፋት በጨለማ የሚንቀሳቀሱና በተደጋጋሚ የሀገር ሰንደቅ ዓላማቸውን በመቀየር ማዕቀብን ለማለፍ የሚጥሩ ናቸው። የአሜሪካ ግምጃ ቤት እነዚህን መርከቦች በግልጽ የኢላማ ዝርዝር ውስጥ ቢያስገባቸውም መረጃዎች እንደሚያመለክቱት ግን መርከቦቹ አሁንም ድረስ የመቋቋም አቅም አላቸው። አንዳንድ የክትትል መረጃዎች እንደሚያሳዩት ቢያንስ 26 ከነዚህ መርከቦች ጋር ግንኙነት ያላቸው መርከቦች ቀደም ባሉት ወራት የባህር ላይ ጥበቃው ባለበት ሁኔታ ከበባውን ጥሰው ማለፍ ችለዋል። በአረቢያ ባህርና ወደ ሆርሙዝ የባህር ወሽመጥ በሚወስዱ መስመሮች ላይ የሚታየው ይህ የአይጥና ድመት ጨዋታ ከበባውን ለማስፈጸም ያለውን ፈተና ፍንጭ ይሰጣል። አሜሪካ ህገወጥ የንግድ እንቅስቃሴዎችን ገትቻለሁ ብላ ብትፎክርም ተንታኞች ግን አንዳንድ መርከቦች አሁንም በሚስጢር በፋርስ ባህረ ሰላጤ ነዳጅ እየጫኑ ወደ ምስራቅ አቅጣጫ እንደሚጓዙ ይጠቁማሉ። የሴቫን መርከብ በቁጥጥር ስር መዋል ጠንካራ የማስጠንቀቂያ መልእክት ቢሆንም በከፍተኛ ባህር ላይ የሚታየው ውጥረት በማንኛውም ሰዓት ወደ ቀጥተኛ የባህር ኃይል ግጭት ሊያመራ እንደሚችልም አመላካች ሆኗል። በአሁኑ ወቅት 3 የአሜሪካ የጦር አውሮፕላን ተሸካሚ መርከቦች ማለትም የኤስኤስ ጆርጅ ደብሊው ቡሽ፣ የኤስኤስ አብርሃም ሊንከንና
የኤስኤስ ጀራርድ ፎርድ በቀጠናው ተሰማርተው ይገኛሉ። ይህ ላለፉት 10 ዓመታት ታይቶ የማይታወቅ ከፍተኛ ኃይል ክምችት ሲሆን ዓላማውም ከበባውን ማጠናከርና ለሚሰነዘር ማንኛውም የኢራን እንቅስቃሴ አፋጣኝ ምላሽ መስጠት ነው። በዚህ ወታደራዊ ፍጥጫ መካከል የኦማን የውጭ ጉዳይ ሚኒስትር በድር አብዱል ሰይዲ ከኢራን አቻቸው አባስ አራግቺ ጋር በሆርሙዝ የባህር ወሽመጥ ጉዳይ ላይ ጠቃሚ ውይይት አድርገዋል። ኦማን በወሽመጡ ላይ ድንበርተኛ ሀገር እንደመሆኗ መጠን ለዓለም አቀፍ የባህር ትራንስፖርት ደህንነት የጋራ ኃላፊነት እንዳላት አሳስባለች። በተጨማሪም ለረጅም ጊዜ በቁጥጥር ስር የዋሉ መርከበኞችን በአስቸኳይ እንዲፈቱ ሰብአዊ ጥሪ ያቀረበች ሲሆን ለዘላቂ የባህር ላይ ነጻ ጉዞ ተግባራዊ ዲፕሎማሲ መፍትሄዎች እንዲፈለጉም ግፊት አድርጋለች። አራግቺ በሙስካት ከሱልጣን ሃይተም ቢን ታሪክ ጋር ባደረጉት ንግግር የአሜሪካ ወታደራዊ መኖር ለቀጠናው አለመረጋጋት ምክንያት መሆኑን በመጥቀስ ያለ ውጭ ጣልቃ ገብነት ቀጠናዊ የደህንነት መዋቅር እንዲዘረጋ ጥሪ አቅርበዋል። እነዚህ በምስጢር የሚደረጉ ጥረቶች የዓለምን ንግድ በእጅጉ ሊያናጋ የሚችለውን የሆርሙዝ ወሽመጥ ሙሉ በሙሉ መዘጋት ለመከላከል የሚደረጉ ተስፋ የቆረጡ ሙከራዎች ናቸው። በሌላ በኩል በሁቲዎች ወይም በሌሎች ተላላኪ ኃይሎች አማካኝነት ጥቃት ሊሰነዘርበት የሚችለው የባብል ማንደብ ወሽመጥ ሌላኛው የስጋት ቀጠና ሆኖ ቀጥሏል። ይሁን እንጂ ዲፕሎማሲው ከፍተኛ ፈተና ገጥሞታል። በኢስላማባድና በሌሎች ስፍራዎች የተደረጉ ድርድሮች በዋና ዋና ጉዳዮች ላይ ማለትም በኢራን የኒውክሌር መርሃ ግብር፣ በባህር ከበባውና በሆርሙዝ ቁጥጥር ላይ ምንም አይነት ለውጥ አላመጡም። ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱን ላልተወሰነ ጊዜ ቢያራዝሙም የወደብ ከበባው ግን እንዲቀጥል አዘዋል። ትራምፕ የጊዜ ገደብ የለኝም በማለት ኢራን የተባበረና ግልጽ የሆነ የውይይት ጥያቄ ማቅረብ እንዳለባት ገልጸዋል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴትም ኢራን የተሻለ ብልሃት የተሞላበትና ጥሩ ስምምነት ለማድረግ እድል ይኖራታል ሲሉ የፕሬዝዳንቱን ንግግር አስተጋብተዋል። የኢራን ጦርነት የተቀሰቀሰው በየካቲት ወር መጨረሻ ላይ አሜሪካና እስራኤል በጋራ በኢራን ወታደራዊ ይዞታዎች፣ በኒውክሌር መሰረተ ልማቶችና በከፍተኛ አመራሮች ላይ በሰነዘሩት ድንገተኛ የአየር ጥቃት እንደነበር አይዘነጋም። ኢራንም በበኩሏ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶችን በፋርስ ባህረ ሰላጤና ከዚያም ባለፈ በመሰንዘር አጸፋዋን መልሳለች። የሁኔታ በመላው ቀጠናው ከፍተኛ የዜጎች ስደት እንዲከሰት አድርጓል። በበርካታ የባህረ ሰላጤው ሀገራት የሚገኙ አላስፈላጊ የሆኑ የአሜሪካ ኤምባሲ ሰራተኞች እንዲወጡ የተደረገ ሲሆን የሂደቱ መዘግየት ግን ከፍተኛ ትችት አስከትሏል። ሚያዝያ መጀመሪያ ላይ በፓኪስታንና በቻይና አምባሳደሮች አማካኝነት የተደረሰው ጊዜያዊ የተኩስ አቁም ስምምነት ለአጭር ጊዜ ሰላም አምጥቶ የነበረ ቢሆንም በሆርሙዝ ወሽመጥ ዙሪያ ያለው ውዝግብ ግን በፍጥነት ዳግም አገርሽቷል። ኢራን በወሽመጡ ላይ ጥብቅ ቁጥጥርና የታሪፍ ክፍያዎችን ስትጭን፣ አሜሪካ ደግሞ ከሚያዝያ 13 ጀምሮ የባህር ከበባ በማድረግ ምላሽ ሰጥታለች። ትራምፕ የኢራን ዋና የነዳጅ መሸጫ ወደብ የሆነችው ሃርግ ደሴትን እና በጨው ውሃ ማጣሪያ ጣቢያዎች ላይ ጭምር አስከፊ ጥቃት እንደሚሰነዝሩ ዝተዋል። ጥያቄዎቻቸው ካልተመለሱ አንድም ሙሉ ስልጣኔ ከምድረ ገጽ ሊያጠፋ የሚችል እርምጃ እንደሚወስዱም አስጠንቅቀዋል። በሊባኖስ በኩል በሂዝቦላህና በእስራኤል መካከል ያለው የተኩስ ልውውጥ ቀጥሏል። እስራኤል አዳዲስ ጥቃቶችን የሰነዘረች ሲሆን ይህም ለቀጠናው አለመረጋጋት ተጨማሪ ምክንያት ሆኗል። የኢራን ወታደራዊ ኃይል አሁንም ቢሆን ያልተመጣጠነ ምላሽ የመስጠት አቅም አለው። በሆርሙዝ ወሽመጥ ፈንጂዎችን መቅበር፣ ፈጣን ጀልባዎችን ማሰማራት፣ ጸረ መርከብ ሚሳኤል ጥቃቶችና በተላላኪ ኃይሎቹ አማካኝነት ጥቃት መሰንዘር ትችላለች። በኢራን በኩል ውሳኔዎችን የሚቆጣጠረው የኢራን አብዮታዊ ዘበኛ በመሆኑ ለፈጣን ድርድር ያለው ድል አነስተኛ ነው። በአንጻሩ አሜሪካ የፓትሪዮት ሚሳኤሎችን ጨምሮ ከፍተኛ የጦር መሳሪያ ክምችቷን እየተጠቀመች መሆኑ ለረጅም ጊዜ ለሚቆይ ከፍተኛ ጦርነት ያላትን ዝግጁነት ጥያቄ ውስጥ ጥሎታል። የዚህ ቀውስ መዘዝ ከፋርስ ባህረ ሰላጤ እጅግ የላቀ ነው። የሆርሙዝ ወሽመጥ ሙሉ በሙሉ ከተዘጋ ከዓለም የነዳጅ አቅርቦት 20 በመቶ በአንድ ጀንበር ይቋረጣል። ይህ ደግሞ የነዳጅ ዋጋ በአንድ በርሜል ከ150 እስከ $200 ወይም ከዚያ በላይ እንዲያሻቅብ ሊያደርግ ይችላል። የክረምቱ ወቅት የነዳጅ ፍላጎት መጨመር በአሜሪካ የነዳጅ ማደያዎች ላይ ከፍተኛ ዋጋ ንረት ያስከትላል። ይህም ህዳር ከሚካሄደው የአጋማሽ ዘመን ምርጫ ጋር መገጣጠሙ በትራምፕ ላይ ፖለቲካዊ ጫና ይፈጥራል። የቃሊባፍ የሂሳብ ቀመርም ይህንን ፖለቲካዊ ጫና በግልጽ ያሳያል። ዓለም አቀፍ የመርከብ መድን ሰጪዎች፣ የነዳጅ ጫኝ መርከቦች ባለቤቶችና የኤነርጂ ነጋዴዎች በከፍተኛ ጥንቃቄ ላይ ይገኛሉ። በአፍሪካ ዙሪያ የሚደረጉ አማራጭ የጉዞ መስመሮች ከፍተኛ ወጪና የጊዜ መዘግየት ያስከትላሉ። ኢራን ነዳጅ ዋና ገዢዎች የሆኑ ቻይናና ህንድም ቢሆኑ ከአቅርቦት መቆራረጥ ስጋት አላመለጡም። ሩሲያም ብትሆን የራሷ ግጭቶች ውስጥ ብትሆንም ሁኔታውን በቅርበት እየተከታተለች ነው። የ24 ሰዓቱ የዜጎች ማስወጫ ጊዜ እያበቃ ሲመጣ በኦማን አምባሳደሮች አማካኝነት የሚደረጉ ምስጢራዊ ውይይቶች
በሆርሙዝ ወሽመጥ አጠቃቀምና በከፊል የባህር ከበባ መላላት ላይ ስምምነት ያመጣሉ። ደግሞ ለሰፋፊ ድርድሮች መንገድ ይከፍታል ተብሎ ይጠበቃል። አሊያም ኢራን ጥቅም ላይ ያልዋሉ ካርዶቿን በመጠቀም የሆርሙዝ ወሽመጥን ሙሉ በሙሉ ትዘጋለች ወይም በባብል ማንደብ በኩል ሁከት ትፈጥራለች። ደግሞ አሜሪካ በኢራን ይዞታዎች ላይ የለየለት ወታደራዊ እርምጃ እንድትወስድ ይገፋፋታል። ዛሬ ሀገሪቱን ለቀው የሚወጡ የግል ጀቶች ለሳምንታት የሚታዩ የመጨረሻዎቹ በረራዎች ሊሆኑም ይችላሉ። የካልሆነ ደግሞ የሁለትዮሽ የባህር ከበባው ይቀጥላል። በድብቅ መርከቦችና በአሜሪካ የባህር ኃይል መካከል ያለው ትንኮሳ እየቀጠለ ኢራንን በኢኮኖሚ ያዳክማል። ይህም የአሜሪካንና አጋሮቿን ትዕግስት ይፈትናል። በመላው ዓለም የሚገኙ የውጭ ጉዳይ ሚኒስቴሮች የአስቸኳይ ጊዜ እቅዶቻቸውን እያደሱ ነው። የስለላ ተቋማት የኢራንን የሚሳኤል ይዞታዎች፣ የባህር ኃይል እንቅስቃሴዎችንና የተላላኪ ኃይሎችን ዝግጁነት በ24 ሰዓት ሙሉ እየተከታተሉ ነው። የሚቀጥሉት ሰዓታትና ቀናት የሰከነ አእምሮ ወይስ የለየለት የኃይል የበላይነት እንደሚኖሩ ይወስናሉ። የዓለም የኤነርጂ ደህንነት፣ በሚሊዮኖች የሚቆጠሩ ህይወቶችና የጂኦፖለቲካዊ ስርዓት የኢራን ቀውስ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት በፈተና ላይ ወድቀዋል።